አመሰግናለሁኝ። አዜብ ላመሰግንሽ እወዳለሁኝ። ዩቲዩብ ላይ ነው ያየሁሽ እና ብዙ ቪዲዮዎችሽን አይቻለሁኝ። እኔ ጥያቄ አለኝ። ጥያቄም ልጄ ከኢትዮጵያ ከመጣች 7 ወር በቃ ሴፕቴምበር ነው የመጣችው እና ማርች ላይ ድንገት ታመመች እና የሆኑ ምልክቶች ነገር አይነበረ ግን ያ ምልክት ብዙ እንትን አላለኝም። ለምን ገና ከኢትዮጵያ መምጣቷ ነው በሚል ማለት ነው። ግን ድንገት ነው በቃ የታመመችው። ስትታመም ሆስፒታል ወሰድኳትና እዛ ነው የተገኘው እንትኗ ማለት ነው ህመሟ። እሱም ደግሞ ዳያቤቲክ 1 እና እንትን ፋት በሰውነቷ ውስጥ ብዙ ተገኘ። የአፋት ተጣራ። አሁንም ያው በክትትል ላይ ነው ያለችው። ከጀነቲክ ከቤተሰብ ሊሆን ይችላል። ያው የህክምናውን ነው የምለው እሱን። ግን ትልቁ የኔ ጥያቄ የዲያቤቲክ 1ን ከአንቺ ጋር ልጄን በውስጥ አስገብቼ በምግብ ልረዳት ፈልጋለሁ። ለምን ኢንሱሊን ዲፔንድ እንድትሆን አልፈልግም። ኦኬ እሺ፣ የተረዳሽውን ያህል ጥያቄ ልጠይቅሽ። ታይፕ 1 ዲያቤቲክስ ነው አይደለ? ምን ማለት ነው ታይፕ 1 ዲያቤቲክስ ብለሽ ነው የምታስቢው? እንዴት ነው የተረዳሽው? የተረዳሁት እንግዲህ ስኳር ሲበዛም ሲያንስም። ምን ያህል ጊዜ ሆናት ዲያግኖስ ከተደረገች? ፌብሩዋሪ 10 ነው ታማ። በቃ ድንገት ነው ያመማት። እኔ እንደውም እያስታወቃት እና እንደዚህ የውሃ መጥማት ምናምን ምልክቶች አይ ነበር። ኢንሱሊን ዲፔንደንት ናት አሁንም። ኦኬ ያንን ነገር እንዴት ነው የምረዳት? እንድትረጂኝ ነው በቴ በቃ። ለምን ለእኔም አዲስ ነገር ነው፣ ለእሷም አዲስ ነገር ነው። በየቀኑ ትወስዳለች ኢንሱሊን፣ ጠዋት፣ ምሳ ሰዓት፣ እራት። ያ ግን አሁን ከዛ ያለፈ መሰረታዊ ነገር ነው ማስረዳሽ። ይሄን ነገር እነሱ ከዛ ሳትወጪ ከሐኪም ቤት ሳትወጪ በደንብ ልታቂ ይገባሽ ነበር። ይሄ ፕሮግራም ለዚህ ነው በጣም ኢምፖርታንት ነው ጋይስ። በጣም በቃ ከምንም ጋር ማታወዳድሩት በጣም መሰረታዊ የሆነ ፕሮግራም ነው። ዋንስ በሳምንት አንዴም ቢሆን የሰዎችን ህይወት እያተረፈ እንደሆነ ነው ማቃው ነው የሚገባኝ። አሁን አንቺ እኔ ከምረዳሽ ይልቅ አሁን የምነግርሽ ነገር ነው የሚጠቅምሽ። እኔ ጋር መተሽ ከፍለሽ የምትበላው ምግብ ምናምን ከሚባለው ይሄ ነው የልጅቷን ህይወት የሚያተርፈው። ይኸውልሽ ኢንሱሊን ሰውነታችን ውስጥ አለ፣ ሁላችንም ውስጥ። አሁን ልጅሽ ጋር ያለው ሁኔታ ጋር ልመጣልሽ ነው። ይሄ የምነግርሽ ነገር መሰረታዊ ነው። ለሌሎቻችሁም እዚህ ላላችሁ ሰዎች ምናልባት አካባቢያችሁ እንደዚህ አይነት ነገር ቢሰማ እናንተም ብትሰሙ እንግዳ አትሆኑም ማለት ነው። ስለዚህ የሰው ህይወት የሚተርፍበት ኢንፎርሜሽን ነው። ባይ ዘ ዌይ ሰውነታችን ውስጥ ኢንሱሊን አለ፣ ሁላችንም ውስጥ ኢንሱሊን አለ። ኢንሱሊን ምግብ ስንበላ የበላነው ምግብ ለሴሎች የሚያደርስልን ነው አንደኛው ስራ። ብዙ ፋንክሽን አለው፣ ግን ከዛ ውስጥ የበላነው ምግብ ለሴሎች ያንን ምግብ ማድረሱን የምናቀበት ዋን ወይ ምንድነው? አሁን ለምሳሌ ያንቺ ልጅ እንደዚህ ምግብ እንደፈለግሽ አቅርበሽ ብፌ ምግብ ብታበያት ያ ያበላሻት ምግብ ወደ ሴሎቿ አይደርስም። እየበላች ነው የምትከሳው። ትበላለች፣ ግን ክስት ብላ ነው የምታገኛት። ትበላለች፣ ባዝሩም ነው የምትሄደው፣ በሽንት ነው የሚወጣው። አሁን ለምሳሌ ኪድኒ በቀን በጣም ብዙ ውሃ ፊልተር ያደርጋል። ፊልተር ከሚያረጋቸው ነገሮች ጋር የምንበላው ምግብ ግሉኮስ ይወጣና 100% ተመልሶ ፊልተር ተደርጎ ይገባል። 100% ይገባል ተመልሶ። ታይፕ 1 ዳያቤቲክስ ግን ተመልሶ አይገባም፣ በሽንት ነው የሚወጣው። ይበላሉ፣ ኖ ግሉኮስ ሰውነት ውስጥ እየበሉ ክስት ነው የሚሉት። የነሱ ጣፊያ ወይም ደግሞ ፓንክሪያስ ኢንሱሊን ስለማያመርት ምግብ ይበላሉ። ከዛ ኪድኒ ፊልተር አድርጎ የሚሟሙ ነገሮችን ሁሉ ያወጣል። ክሪያቲኒን የሚባለውን ከመስላችን ዌስት ተደርጎ የሚወጣውን ግሉኮሱን ያወጣና 100% መልሶ ያስገባዋል። ለነሱ ግን የለም፣ ተመልሶ አይገባም። ስለዚህ እየበሉ በረሃብ ነው የሚሞቱት። ይበላሉ፣ ግን አይተሽ ከሆነ እንግዲህ አንቺ ምስክር ትሆኛለሽ፣ ከንፈሯ ደርቆ ክስት ብላ ነው የምታገኛት፣ ግን ምግብ ትበላለች። ሶ ያንን ለመተካት
ሆስፒታል ስትሄድ ታይፕ 1 ዳያቤቲክስ ነው ስትባል ኢንሱሊን ነው የሚያዙላት። ኢንሱሊኑ ስትወጋ የበላችው ምግብ ወደ ሴል እንዲሄድ ያግዛል ማለት ነው። አሁን ቅድም ያልሽው ያለ ኢንሱሊን እንድትኖር ነው የምፈልገው መድኃኒት ላይ ዲፔንድ እንድትሆን አልፈልግም አልሽኝ። ታይፕ 1 ዳያቤቲክስ ማለት ፐርማነንት የሆነ ዳሜጅ ነው። ቤታ ሴሎቹ በተለያየ ምክንያት በአሮ ኢሚዩን ዲዚዝ ነው ይባላል። በዛ ምክንያት ሊሆን ይችላል ብቻ በአንድም በሌላም ዳሜጅ ሆኖ ሴሎቹ ድጋሚ ኢንሱሊን አያመርቱ ማለት ነው። ስለዚህ መወጋት ግዴታዋ ነው። ግን ለሷ ጥሩ ኢንፎርሜሽን የምሰጥሽ ምንድነው አሁን ምናልባት እንጀራ፣ ዳቦ፣ ፓስታ በጣም ካርቦሃይድሬት የበዛበት ምግብ እያበላሻት ብዙ ኢንሱሊን ይሆናል መሰጫት። ምክንያቱም በጣም ከፍተኛ የሆነ የካርቦሃይድሬት መጠን ያላቸው ምግቦች ስለሆነ መሰጫት ማለት ነው። ስለዚህ የሚገባውን ኢንሱሊን ለመቀነስ እና ዳሜጁ እንዳይበዛ ለማድረግ ምግቦቹ ላይ እንድትሰሪ ነው ምመክርሽ። ምግቦቹን መምረጥ አለብሽ ማለት ነው። እስኪ አንደርስታንድ ካረክሽኝ ንገሪኝ፣ ምን ያህል ነው የገባሽ? አይ ገብቶኛል። ያው ጣፊያዋ ኢንሱሊን ማምረት እንደማይችል ከሆስፒታልም ነግረውኛል። እኔ የሁለቱንም ልዩነት ስለማላቅ ነበረ ማለት ነው ከዚህ በፊት የተረዳሁት። ታይፕ 1 እናቱን ልዩነቱ በደንብ ገብቶናል ከሆስፒታልም ሲነግሩን ማለት ነው። ግን እንግዲህ እንደ ቤተሰብና ለሷም ደግሞ ይሄ በቃ ላይፍ ይሄንን እየወሰደች መኖሯ ለኔ እንደና በጣም ነው የሚያሳዝነኝ። በቃ ለምን ይሄ ነገር ሀብትን እንዳደረገ ማለት ነው። ለምን እኔ ጋም ስትኖር ስላልነበረ ኢትዮጵያ ስለነበረች እዚህ በመጣሽ በ6 ወር ውስጥ ይሄ ነገር መሆኑ ለራሴ እንደ ቤተሰብ እንደ እናት ያሳዝናል። ግን ከዚህ በኋላ ያለውን ነገር ደግሞ እንዳልሽው በምግብ ትንሽ ኢንሱሊን እየወሰደች እንድትኖር ነው። እነሱ ደግሞ የሚሉት እድሜዋ ገና አድጋ ስላልጨረሰች ሙሉ ለሙሉ ካርቦሃይድሬትንም ማስወገድ እንደማንችል ያው ያስተምራሉ ከሆስፒታል ሳይወጣ ማለት ነው። ለማስተካከል እየሞከርኩኝ ነው። ግን ሙሉ ለሙሉ ደግሞ እነዚህ ካርብ ያላቸውን ምግብ እሷን ማሳጣት ምንድን ነው? እንዴት ነውስ ያንን ምግብ ማመጣጥ ነው? ከካርብ የምታገኘውን ነገር ማለት ነው። ይሄ እነ ዳቦን እና እነ እንጀራን ለመቀነስ ግዴታ አሁን ያልሻቸው ምግቦች ውስጥ ብቻ አይደለም ካርቦሃይድሬት ያለው። ግላይሲሚክ ኢንዴክሳቸው በጣም ሎ የሆኑ ለሰውነት በቂ የሆነ ኢነርጂ መስጠት የሚችሉ ካርቦሃይድሬት አሉ። የካርቦሃይድሬት ምንጫቸው ፍሩት ሆነው በጣም ሎ ካርቦሃይድሬት ያለባቸው አሉ። ኬክ አይደለም፣ ዳቦ አይደለም። ግዴታ ካርብ ለማግኘት ኬክ ጋር መሄድ የለብንም። ሰውነት በጤናማ መልኩ ካርብ ማግኘት የሚችልበት ወይ በጣም ብዙ ነው እና እዛ ላይ ነው ፎከስ እንድትሆኚ የምንተረምልሽ። እና አሁን የሷ ታይፕ 1 መሆኑ ሊያሳዝንሽ አይገባም። ለምንድን ነው? አሁን ለምሳሌ አንድ ራሱን የማይጠብቅ ሰው በጣም ከፍተኛ የሆነ የኢንሱሊን መጠን ከራሱ ሰውነት ውስጥ የሚመረት ሰውና ያንቺ ልጅ ታይፕ 1 ዳያቤቲክስ ያለባት ራሷን የምትጠብቅ የምትበላው ምግብ በካርቦሃይድሬት መጠኑ ዝቅተኛ የሆነ ጤናዋ ላይ በጣም የምትሰራ ግን ታይፕ 1 የሆነች ልጅ ብታወዳድሪያቸው ምናልባት ያንቺ ልጅ ሎንግ ወይ ልትሄድ ትችላለች፣ ረጅም እድሜ ልትኖር ትችላለች። ለምን? ወደ ሰውነቷ ውስጥ የሚገባውን ኢንሱሊን ኮንትሮል ስላረገችው በምግብ ማለት ነው። ግን ሌላ ሰው የራሱ ሰውነት ኢንሱሊን ቢያመርትም ዝም ብሎ ኤኒ ታይም ስናክ የሚያረግ ያገኘውን ጃንክ የሚበላ ምናምን ሰው ከሆነ የዛ ሰው የባሰ ዳሜጅ የጣፊ አለኝ የሚለው ሰው ዳሜጅ ይበልጣል። ሰውነቷ ውስጥ ኢንሱሊን ስለሚመረትና ስለማይመረት ሳይሆን ያለሽን ሰውነትሽ ውስጥ የሚገባውን ኢንሱሊን መቆጣጠር መቻልሽ ነው ዋናው። ከውጭ የሚግባ ከአንቺ የሚመረት ከየትም ይምጣ። ገባሽ አይደል? ኢንሱሊኑ ከየትም ቢመጣ ዋናው ወደ ሰውነት ውስጥ የሚገባውን በልክ መያዙ ነው ዋና ቁም ነገሩ። ብዙ ሰው አለ ሰውነት ውስጥ የራሱ የሆነ ኢንሱሊን የሚመረት ፓንክሪያስ ኢንሱሊን የሚያመርትላቸው ግን በስኳር በታይፕ 2 ዳያቤቲክስ የሚሞቱ ብዙ ናቸው። እሱን ነው የምልሽ አሁንም ማውራው ማለት ነው። በታይፕ 2 ዳያቤቲክስ ኪድኒያቸው ፌል የሚያደርጋሉ፣ ግን ኢንሱሊን ማምረት ስላቃታቸው አይደለም።
ኮንትሮል ማድረግ ስላቃታቸው ሰውነታቸው ማለት ነው። ስለዚህ ከውጪ ስለገባ ሳይሆን ያንቺ ችግር የሚያሳዝን አይደለም። አይነው ባይሆን ጥሩ ነው፣ ግን የተለያየ ችግር ያለባቸው ልጆች ወደኛ ሊመጡ ይችላሉ። ግን እንዴት ነው ችግሩን የምንወጣው? እንዴት ነው የምናሸንፈው? ኦፕሽን የምንወስዳቸው ኦፕሽኖች ናቸው እንግዲህ እኛን ሴቭ የሚያደርጉን። ስለዚህ ይሄ አሁን የመጣሽበት ኢንፎርሜሽን በጣም አሪፍ ነው ላንቺ እዚህ መገኘትሽ ማለት ነው። ገነት ጥያቄው ተመለሰ? በውስጥ ማግኘት የምትፈልጊ ከሆነ ደግሞ ያው በዌብሳይቷ ገብተሽ ማውራት እንግዲህ ትችላላችሁ ማለት ነው። ከዚህ ያ ዋን ቱ ዋን ሰርቪስ የምትፈልጉ ሰዎች ዌብሳይት ያለ እዛ ላይ ስልኬ ታገኛላችሁ እና እንደየ ሁኔታችሁ አውርተን ከኔ ጋር ዋን ዋን መስራት ይቻላል። ዌብሳይት ላይ ታገኛላችሁ የኔን ስልክ ማለት ነው።